እኔ እናንተ ያለ ነገር እዚህ ጋር እንዲበቃ ፈልጋለሁ ማለት እንደዚህ ባታይ ደስ ይለኛል። ማመመት ነው ምናምን ነገር አልወጣኝም። ገባክ አይደለ? በቃ ያለ ነገር ያብቃ እንዲያበቃ ነው። አንተ ለምን አትወይ እንዴ? ነገ እኮ ይሻላል። አይሻልክም? ምን ያላልኩህ ኪያ ማለት እንደኛ እኮ አልቀርም። ተታማኩ እንደዚህ ማለት ስለታማኩ ነው ማለት ያምኑት ነው ሸፋታ ነው። ለማንኛውም በደንብ አስቡበት። ጨርሰናል። ሰላም ሰላም፣ እንዴት ናችሁልኝ? እኔ ውድና ተናፋቂ የዩቲዩብ ፋሚሊዎቼ፣ እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ፋሚሊዎቼ ዛሬ በሌላ አዲስ የዩቲዩብ ቪዲዮ ተመልሼ መጥቻለሁ። እንግዲህ ሰሞኑን እኔ ራሴ ቪዲዮ ከከፈትኩ በጣም ቆይቻለሁና እንዴት አዲስ ነገር እየሆነብኝ ነውና፣ እንዴት ናችሁ ፋሚሊዎቼ? እኔ በጣም ደህና ነኝ። ሰሞኑ ትንሽ ተጠፋፍተናል ነገር እና እንግዲህ እየተረፍኩ ነው ከነዚህ ልጆች ፕራንክ። እንግዲህ ፈጣሪ እያወጣኝ ነው የሚባለው፣ ሌላ ምን ይባላል? የምር በጣም እያማረሩኝ ነው ያሉት። እናንተም እያያችኋቸው ነውና ብዙዎቻችሁም ቃል መመለስ አለብሽ እያላችሁኝ ነው። እኔ ደግሞ ነግበኔ የሚባል ነገር አለ። ይቅር ፕራንክ የሚባል ነገር ፍቅር ያቀዘቅዛል ይቅር ብለው ምንም ሊሰሙኝ ፈቃደኛ አይደሉም። ከኪያ ተገላገልኩ ሰው በዚህ ጋር ፓፒ፣ በዚህ ጋር ደግሞ የኪያ ሲስተር አሉና በቃ በጣም እያማረሩኝ ነው። እኔ ደግሞ ታውስ ይቅር፣ እኔ በኋላ ታሪክን ቀስ ብዬ ነው ማሳየው ብዬ ዝም ብያለሁ። ግን ዝምታዬን ደግሞ እንደ ሽንፈት እያዩት ነው ይመስለኛል ዝም ብዬ ሳስበውና እኔ እህታችሁ ዛሬ ምን አሰብኩኝ መሰላችሁ ማለት ነው። ኪያን ላስጨልለው ነው በቃ ማለት እኔ ስንት ቀን ሙሉ ተቃጠልኩኝ። የምር ሳስበው ራሱ እኔ ኪያን ፕራንክ አደረኩት በጣም ረጅም ጊዜ ሆኖኛል፣ ቆይቻለሁ ሳስበው ራሱ የኔ ዝም ማለት እንደ ሽንፈት አይቶት ነው መሰለኝ። ሰሞኑ በጣም እያማረሩኝ ነው እየተነጋገሩና እኔም እንግዲህ ደግሞ ለምን ዝም እላችኋለሁ ብድሬ መመለስ አለብኝ ብዬ እንግዲህ ፓፒ አንዴ ሲሎ ከኔ ጋር ይሆናል ሲሎ ከነሱ ጋር ይሆናል። እንግዲህ አልመረጠልኝም፣ ጎሳ አልመረጠልኝ ከየትኛው ጋር በሚለው ነው እመጣልሃለሁ። እኔ አንተን አረሰውክም እመጣልሃለሁ። እና ያለ እኔ የምር በዙር ነው የምመጣላችሁ። ፍቅር ራሱ አይቀርላትም። የምሬን ነው እንዴ እንደዛ አስለቅሶኝ ደግሞ ብዙዎቻችሁ ቃል እምባሽ ቅርብ ነው እያላችሁ ነበርና እኔ ለመሳቅ ቶሎ እንደምስቀው በቃ እምባዬም ቅርብ ነው። ወዲያው ነው እንትን እንዴት ነው ኢንትሮቨርት ነገር ስለሆነ ባህሪ ወዲያው ነው ማለቅስ ወዲያው ነው የሚከፋኝና ፕራንክ መሆኑን ሳስብ ደግሞ በጣም ነው የምናደደው። ተናድጄ እናገራቸዋለሁ ስል ደግሞ ሳቂ ይመጣል። እኔ ምን ላድርግሽ ፓፒ እንዴት ልናደድባችሁ ግራ እየገባኝ ነው። ብቻ እንግዲህ ፋሚሊዎቼ ዛሬም ኪያ እንዳልኳችሁ አስጨልለዋለሁ። ቪዲዮ ካሜራ ምናምን ነገር አንደብቅም። ካሜራ አስቀምጬ ምን እለዋለሁ መሰላችሁ ማለት ነው። ኪያ ሰሞኑ ትንሽ ስለታመመ ዛሬም ጠዋት ከሆስፒታል መልስ ነው ከፓፒ ጋር ሆስፒታል ሄዶ ነበርና ለምን ትንሽ ድንግጥ አላረገው ምናልባት የኔ ፕራንክ ስለቀረበት ይሁን እንደዚህ የታመመ ብዬ አስቤለት ማለት ነው። እኔ ፕራንክ ማድረግ ፈልጌ አይደለም ባይተው እዚህ ጋር ፋሚሊዎቼ ከሱ ካለኝ ፍቅር የተነሳ ለምን ፕራንክ አላረገውም ሳረገው ከተሻለው በሚል ቆንጆ ፕራንክ አስቤለታለሁ። ነገሩን አረዘምኩባችሁ መሰለኝ ፋሚሊዎቼ። ምን አሰብኩኝ መሰላችሁ ማለት ነው ኪያ ነገባና በቃ ከዚህ በኋላ ያለን ግንኙነት መቆም አለብን እለዋለሁ ማለት ባልፎልታ ፍቅር ፕራንክ ያደረገችኝ እንዴት ነው ወንድምሽ ታማሚ ሆነ ወንድሜ ካንቺ ጋር ከሆነ በኋላ ነው ምናምን ነገር ብላኛል ነበር። ይሄን ደግሞ ለገልበጣውና ኪያ ከኔ ጋር ኮንክ በኋላ ነው የታመምከው ሰዎች በጣም እየተናገሩኝ ነው። እህትን ባልፎልታ እንደቀልድ አድርጋ በጣም ተናግራኛለች። እኔ እናንተ ያለን ግንኙነት እዚህ ጋር ማብቃት አለበት ብዬ ኪያ አስጨልለዋለሁ። እንግዲህ ታማል ግን አላስቻለኝም። ምንም ደግሞ ተፈታተነኝ፣ ሴትነት ተፈታተነኝና እሱን የግድ ፕራንክ ማድረግ አለብኝ ብዬ አስባለሁ። እንግዲህ አሪፍ አይዲያ ነው ብዬ አስባለሁ። ማለት ኪያን ብዙ ጊዜ ፕራንክ ማድረግ አይቻልም፣ ግን ዛሬ ቻልኩትን እጥራለሁ። እናንተም እንግዲህ በዚህ ቪዲዮ ዘና ፈታ እንደምትሉ አልጠራጠርም። እንግዲህ ፋሚሊዎቼ 13000 ደግሞ ሰብስክራይብ ደርሰናል። ሰብስክራይብ ያደረጋችሁ ፋሚሊዎች የተቀዛቀዛችሁ እስካሁን ድረስ ያያችሁ ሰዎች ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እናንተም በሚያዝናኑ በሚያስደስቱ ቪዲዮዎች ተመልሼ ከዚህ በኋላ እመጣለሁ። ወዳችኋለሁ። ወደ ፕራንኩ እንሂድና ኪያን እናስጨልለው ፓፒ ኢየሱስ ኪያ ሰላም ነው? ፓፒ ሞታል እያለኝ ነበር። ተሻለክ? ፓፒ ሞታል እያለኝ ነበር። ተሻለክ ወይ? እሱማ አውቄያለሁ። አውቄ እኮ ነው ተሻለክ ወይ ያልኩት። ሳላውቅ እኮ ተሻለክ እልሃለሁ። ደህና ነህ?
ነና እንትናስ በእኔን ሳምሽ ግንባር ይተላለፍብኛል። ተላላሽ በሽታ ነው ብሎኛል ፓፒና። ለማንኛውም ኪያ ዛሬ ለቁም ነገር ነው የመጣሁት። እንዳየው ቪዲዮ ከፍቼን ከመጣሁት ለቁም ነገር ነው የመጣሁት። ለሌላ ጊዜ ለመቀለል ለመሳቅ አይደለም የመጣሁት። እንዴት ነው ይሄን ነገር በደንብ አስቤበታለሁ። ማለት አንተም ከሰሞኑ እንዴት የተረዳ ይመስለኛል አይደለ? እንዴት ነው ባልታ ፍቅር የሰራችንን ፕራንክ አይተዋል ማለት እኔ እንደ ፕራንክ አልቆጠርኩትም። እውነት ለመናገር ፕራንክ ነው ብዬ አላስብም። ምናልባት ያሰበችው እውነት የተረዳችው ነገር ይኖራል ብዬ ነው ማሰብ። ማለት ማንም ሰው ያለ ምንም ምክንያት ተነስቶ ወንድሜ ባንቺ ምክንያት የታመመው እንደዛ ብሎ ፕራንክ አያደርግም አይደለ? ስለዚህ ኪያ እንደዚህ አይነት አስተያየት አትይኝ። አሁን ይሄ መናፈቅ የሚባለውን ነገር አንዴ ወደ ጎን እናርግና አትሊስት ተረዳ። እሺ እየነፈሰ ነበር። አይዛሽ ናት ኩል ብራሚ እንደውም አየር ይግባ ቤቱ ታፈነ እኮ ያመመኝ ነው ፓሱ ዝጋለ ነበር። ና ኪያ ወደ ቁም ነገሩ ስንገባ ከኔ እናንተ ያለን ግንኙነት እዚህ ጋር እንዲያበቃ ፈልጋለሁ። እየቀለድኩ አይደለም ኪያ፣ ማለት እንዳንተ መሳቅ እችላለሁ፣ ግን እዚህ ጋር አሁን የተሰማኝ ነገር ስላል አይደለም እስከዛሬ ድረስ ሳኩኝ። መሳቄ ግን ሰዎች በሌላ መንገድ ነው እየተረዱት ያለው። ገባክ አይደለ? እኔ ስለ የታማኝ እንትኑ ይንዳጥጣ ተንብሎ እኮ ነው ወይ ሰው ያለው እኮ ምንድነው? እኔ አንተ እንዳሳመንኩ ነው ሁሉም ሰው እያሰበ ያለው እኮ አይደል እንዴ? ነው እንጂ አንደኛ ነገር ማለት ነው ማንም ሰው አንቺን ሳይ ነቃ አይደለም ኪያ። ከዛ በኋላ ፍቅር ደውላልኝ ነበር። ተጫሚል አሁን የቀለድኩ አይደለም ኪያ። ማለት እኔ ለአንተም ለፋሚሊዎችም ክብር ስላለኝ ነው እዚህ ጋር ቪዲዮ ከፍቼ የመጣሁት። ገባክ አይደለ? እኔ እናንተ ሁሉንም ነገር ያለንን ነገር ፋሚሊዎች ያውቃሉ። ገባክ? እኔ እናንተ ጋር ብቻ የሚቀር ነገር አይደለም፣ ህዝብ ጋርም የደረሰ ነገር ስለሆነ ይሄ ነገር ደግሞ ከዚህ በላይ እንዴት አልፈልግም። ገባክ አይደል? እኔም እግዚአብሔር ይመስገን የራሴን ላይፍ እየጀመርኩኝ ነው። የራሴን ላይፍ እየጀመርኩኝ ነው ማለት እንደዚህ በደንገት አይጠበቅብህም። ገባክ አይደል? ማለት በጣም አስቤበታለሁ። ሲጀመር አንደኛ ጭራሽ ነው እናንተ አንድ ላይ መሆን ማንችለው። እንደዚህ ብዬ ስናገር እኔ ይቅርታ ፋሚሊ፣ እኔ ግልጽ ስለምናገር ነው፣ ሁሉም ነገር ፊት ለፊት ስለምናገር ነውና እንዲህ ማስመሰል ምናምን ነገር እንደማልወድ ታውቃለህ አይደል? እና ዞረን ቀረ ሆነ ልሽን እንደዚህ አትሸውጂኝ። አንድ ነገር ልንገርህ፣ እኔ ፕራንክ የሚባለው ላይፍ በቅቶኛል። ማለት ባለፈው ዕለታም ፕራንክ ሲያደርጉኝ ሌላ ነገር እንዳስብ ነው። ለካ የልባችሁ ነው በፕራንክ የተናገራችሁ ያላችሁት አይደል? ፍቅርም በይብልሃት ሊሆን ይችላል። ማለት ብዙ ጊዜ እኔ እና እሷ አንተዋወቅም። እኔ እናንተ ያለን ግንኙነት እሷ በደንብ አታውቅም አይደለ? ግን እሺ አታውቅም እና እኔ ያው እንደዚህ ጋር እንዴት ነው አልገባኝም። እሷም ደግሞ ፕራንክ ነው እንግዲህ ያለች። እኔ ፕራንክ ነው ምናምን ነገር አይደለም። እዚህ ጋር ፕራንክ መሆኑን ገባኝ፣ ተረድቻለሁ። ኪያ አንቺ የምታረጊው ነገር እንደሆነ ደግሞ ጥርሽ ማለት እኔ ምን አደረኩ? አሁን ናፍቀሽኛል። ወሬሽ ተይና ኪያ የቀልድ ሰዓት ይብቃን። አንደኛ ነገር ሰዓት የለኝም። ሰዓት ተሻለ እኮ ስንት ጊዜ አልኩልህ። ግን ጭራሽ እኔ እናንተ ደግሞ የምንሆን ነገሮች አይደለንም። አንድ ላይ እንመጣው ማለት አንዳንድ ሰዎች እኮ እንደዚህ ተያይተው የሚግባቡ ሰዎች አሉ። እኔ እናንተ ደግሞ እንደዚህ አይነት ሰዎች አይደለም። ስለዚህ ነገር አላብዛብህ። ፋሚሊዎችንም በዚሁ መሰናበት ነው የምፈልገው። ከአንተ ጋር ያለኝ ግንኙነትም ደግሞ እንዳበቃ እንድታቆልኝ ነው ፋሚሊዎች የምፈልገው። ኪያም አይደብርህም ብዬ አስባለሁ እንደዚህ ቪዲዮ ከፍቼ ስለመጣ። ማለት ብዙ ላይፋችን ካሜራ ላይ ስለሆነ ብዬ ነው። እና እኔ እናንተ ያለ ነገር እዚህ ጋር እንዲበቃ እፈልጋለሁ። ማለት እንደዚህ ባታይኝ ደስ ይለኛል። ማለት እንደዚህ በእንደዚህ አይነት አስተያየት ስላየኸኝ መመለስ መሰለክ የእናንተ ነገር አብቅቷል። ማለት እኔ ድጋሚ በፊት ያሳለፍኳቸው ላይፎች እንዲደገሙብኝ አልፈልግም። ገባክ አይደለ? የሆነ ነገር ልንገርሽ። ምንድን ትነግረኝ? ምን ተፈጠረ መሰለሽ? ስንት ጠፋና እንትን ላይ የራሱ አይተውና ያቁም እና አንቺ አይደለና ምን ተፈጠረ ሳልነግርሽ ብዬ ምናልባት እዚህ ጋር ቪዲዮ ከፍተሽ ስለመጣሽ እንዲያውቁ እኔም ካንቺ ያለኝ እንዳቆም ስለምፈልግ ነው። ሰውን እንዳስ ስለምፈልግ ማቆም ስለምፈልግ ነው። እኔም ማቆም ፈልጋለሁ። ምን ያስደነግጣል ያልኩት ነገር ማለት ነው። እስከናገር ድረስ ለምጠበቅ ምን ማለት ነው? አይሽ እንደዚህ መባል ምን ያህል እንደሚያስደነግጣሽ እና እንደዚህ ባቲ ደስ ይላል። ነው ወይ ነው በሌላ መንገድ አትሰደው። እኔ እስክል ድረስ መጠበቅ ግራ ስለገባኝ ነው ያስደነገጠኝ። ገባካ?
ቀድመህ መናገር ትችላለህ። ገባህ አይደል? አሁን እስክል ድረስ መጠበቅ አይጠበቅብህም። ኖርማሊ አንቺ ያሳቀሽ እንዲህ መባል ልጅ እንደቀላል ነገር እና ደግሞ አሞኛል። መዋሸት ነበረብኝ። እያስመሰልኩ አብሬክ መሆን ደግሞ ምን አልፈልግም። አስመሳይ አይደለሁም። ገባህ አይደለ? ማስመሰል አልፈልግም። ለአንተ ያለኝ ፍቅር አብቅቷል። እዚህ ጋር መርፌት ወግጭ እዚህ ማጣፈጥ ስለአንተ አይመለከተኝም። ቅርሳ ፈልግ እዚህ ጋር ስለአንተ ምንም ነገር አይመለከተኝም። ገባህ አይደለ? ማይሆን ነገሮችን እዚህ ሚዲያ ላይ እንድናገር አልፈልግም። እናም አሁን በግልጽ እንድነጋገር የምፈልገው ነገር ለፋሚሊዎችም ለኔም ፋሚሊዎች እኔ እናንተ ነገር እንዳበቃ በዚህ ነገር አንተም እንደተስማማክ እንድታሳይልኝ ነው የምፈልገው። ገባክ? ጊዜም እየገደለ ነው። አሁን ለምሳሌ ቀጠሮ አለብኝ። ቀጠሮ አለብኝ። ለምንድን ነው ለምንድን ነው ማለት በጣም ብዙ ላይፈን አንተ ቀልድ ናት። አይ ነው አውቃለሁ። ምንድን ነው ሰማክ? አንደኛ አሁን እያወራሽኝ ያለበት ምክር ደስ አይልም። ሁለተኛ ነገር ደግሞ ቆይ ተጎድቼ እያለቀስኩኝ ነው። ያንን ነገር ማውራት አለብኝ። የግድ እኔ ላይ እስኪመጣ ድረስ መጠበቅ አለብኝ። ሁኔታህን እኮ አይቼ መረዳት እችላለሁ። ለእኔ ጊዜ የለህም። በደወልኩልህ ሰዓት ሁሌ ስራ ላይ ነክ ታምሜን ያለው እኮ እንደዚህ ለመባባል ጊዜው እንደው እሺ የምትፈልጊ ጊዜ ነው። ኪያ ማለት ቀን ነገ ስንል ነገ ይውላል። ገባክ አይደለ? ስለዚህ ሁሉም ነገሮች እዚህ ጋር አስተካክለን እኔ እናንተ ማቆም ካለብን በሰላም ተጨባብጠን እንለያያለን። እቃቃው ፈረሰ ዳቦ ተቆረሰ የሚባል ነገር የለም። ምን ማለት ነው? የለም ማለት ኪያ በፈለኩ ሰዓት እጀምራለሁ፣ በፈለኩ ሰዓት ማቆም እችላለሁ። ገባክ አይደለ? እዚህ ጋር አንተ ስላስገደድከኝ ካንተ ጋር ነው። ገባክ? እኔ እኮ ይልሽ አራቃ ምንድነው አራቃል ኪያ እዚህ ጋር መለሳለስ እኮ አይጠበቅብም። ምናልባት ደግሞ ፈጣሪ ምን ይባላል መሰላችሁ ፋሚሊዎች ውስጥ ያለ ምንም ምክንያት ጥርጣሬ አያስቀምጥም ይባላልና እኔም ውስጤ ላይ ጥርጣሬ የተፈጠረው ኪያ የሆነ ነገር ስላለው ነው እንጂ በባዶ አይመስለኝም ሲጀመርም ማለት ነው። እና ቅርታ አድርግልኝ ኪያ፣ ከዚህ በላይም አንተን መግፋትም መናገርም አልፈልግም። እኔና አንተ ያለን ነገር እዚህ ጋር እንዲያበቃ ፈልጋለሁ። ምክንያቱም ከአንተ ጋር ያለኝን ግንኙነት እዚህ ጋር ካልቋጨሁኝ ከሌላ ሰው ጋር በምጀምረው ላይፍ እኔን አፌክት ያደርገኛል። ገባክ? እሺ ቪዲዮ እዚህ ቢሆን ደም ቪዲዮ እንዘጋዱ። እስከዛሬ ድረስ እኮ እኔ እናንተ ፊት ለፊት ቪዲዮ ላይ እንዴት ተመንግል ነበር። ብዙ ላይፋችን ከፋሚሊዎቻችን ጋር ነው። ስለዚህ ያለንም ነገር የሚያበቃው ፍቅራችንም እዚህ ጋር እንደጀመረ ይታገ ያበቃል ማለት ነው። ምንም አዲስ ነገር እኮ የለም አይደለ? ምንም አዲስ ነገር የለም። ኪያ እንደዚህ አትቴን ገባክ? እኔ በጣም አስቤበት የወሰንኩት ነገር ነው። ምንለበልሽ ምንድነሽ የምትፈልጊ? ውሳኔ እንድስ ነገር ነው ፈልጋው። ለነገሩ አንተ አይማልክሽ ማለት እኔ ውሳኔ ላይ ምንም ያመጣው ለውጥ የለም፣ ግን የአንተን ስሜት ማወቅ ስለምፈልግ ነው። ኮታ ላይ ለምን መጣሽ? ወስንሽ በተረሽ ለምን እንደምትመጪ ማሳወቅ ስላለብኝ ያለኝ ፐርሰናሊቲ እንደዚህ አይነት ነገር እንዳደርግ ስለማይፈቅድ ለፋሚሊዎችም ለራሴ እንጂ እኔ ነገር አያሳስብሽም ማለት ነው። እንዴ ስንት ጊዜ እኮ አሰብኩኝ ስላንተ እኮ በጣም አሳሰበኝ፣ ግን ደግሞ ምንም ጥቅም የለውም። ገባክ አይደለ? እንደኛ ነገር ቤተሰቦችክም አይወዱም። ገባክ አይደለ? እህትም ያሳየችው ፊት አለ ባለፈው ለታ ስለታመምኩ ነው እንደዚህ የምትይኝ ማለት ስለታመምኩ ነው ማለት ነው። ማለት ያመምኩ ከባድ ነገር እኮ ነው። ያንተ ምን እኔ እናንተ ፍቅር ምን አገናኘው? ማለት ያለ ነገር እኮ ያበቃ ነው ይመስልኝ። ቃቅቷል። እኔ እናንተ ምንም ከዚህ በኋላ ለሚያናኑረን ነገር የለም፣ ጊዜ ከማቃጠል ውጪ ማለት ነው። ገባክ? ነገር እኮ ይሻለኛል። አይሻልክም? ምን ያላልኩም ኪያ ማለት እንዲሆኝ እኮ አልቀርም። ትቀራለህ አላልኩም ኪያ። እዚህ ጋር ለምንድን ነው ማወራውን ነገር ወደ ሌላ መንገድ የምትወስደው? ፋሚሊዎቹም ሌላ ነገር እንዲያስቡ ለምንድን ነው የምታረጋቸው? በቃ ለኔ ጊዜ የለህም፣ ቤተሰቦች አይወዱኝም፣ ብዙ ነገርክ ለኔ ስሜት እንዳለህ ምንም አያሳይም። ገባክ አይደለ? የኔ ተነሳንቺ ድማ አትወድሽ? አትወደኝም ማለት ከፓፒ ጋር ራስ ባሉት ፕራንክ ብለው ይሰሩት ለሰው ነው እንጂ ፕራንክ እንዲመስል ያደረጉት የልባቸውን የተናገሩት። ፓፒንም በዚህ ነገር ቅድም አውርቻለሁ አይደል? በጣም ተናግሬዋለሁ፣ እሱን ራሱ ማለት ነው። እንዴት ነው ሁሌ የሰው ልጅ እዚህ ጋር ሲስቅ ልጅ አይደለም። ገባክ አይደለ? ሁላችንም ማሰቢያ ምሩት ሰጥተናል፣ እናስተውላለን። ደስ ብሎኝ ነበር። ከዚህ በኋላ ደስ እንዳይል እንግዲህ ምንም ልልክ አልችልም። ቢያንስ ብዙ ነገር ይቀርልኝ ኪያ። አሁን ወደ መፍትሄው ብንሄድ አይሻልም? ምን እናንተ ከምንከራከር አይሻልም? ፓፒ አሪፋስ ማለት እንደዚህ ነው ምንሽ አቅም ላይ አይደለም ያለው። ኪያ ይቅርታ አድርግልኝ። እኔ ላይፌን ከሚያስተካክልኝ ሰው ጋር ማንነቴን በጣም ከሚወድ ከሚያከብርልኝ ሰው ጋር የራሴን ህይወት ጀምራለሁ። ተጋባክ እና አሁን ያንተ ምዝንዝ ያንተ ክርክር እኔን አያስቆመኝም። እኔ ጭቃጭቄ
በጣም ትጨቀጭቀኛል። ለምን አንተ እንደዚህ ሆንክ? እኔ አመመክ አላልኩም። ኪያ ስላመመክ ነው ምናምን ነገር አልወጣኝም። ገባክ አይደለ? በቃ ያለ ነገር ያብቃ። እንዲያበቃ ነው። አንተ ለምን አትወይ እንዴ? እኔስ ከፈለኩ ድረስ ነው አብሬህ ነው የምችለው። ካልፈለኩ ደግሞ አልፈለኩም አይደለ? ፍቅር በግድ አይሆን አይደለ? እና ኪያ ከዚህ በኋላ ያለን ነገር እዚህ ጋር ቢያበቃ ደስ ይለኛል። ገባክ አይደለ? ጊዜ ማቃጠል አልፈልግም። ሴት ልጅ ነኝ፣ እድሜ ያለኝ። አንተ ስለኔ ስለማግባት ስለትዳር አልጨረሹ ነው የለ አንቺ ምንም አላሰብም። ምንም ስለትዳር ሀሳቡን ወዘነውም የለም። ማለት አሁን ነው እንደዚህ ማለት አሁን ነው አንተ ስለምንም ስለትዳር ጭራሽ ሀሳቡም የለም ማለት እንደ ልጅ ነው የምታስበው። ገባክ አይደል? እኔ ደግሞ እድሜ እየሄደ ነው፣ ሴት ልጅ ነኝ፣ ማግባት አለብኝ ማለት በቃ ይሄ ነው ላይክ እኔ እንጂ ነገር እዚህ ጋር ነው እንደዚህ ነው ማለት ምንም ብዙ እኮ ይሄድ ነው መንገድ እኮ የለም አይደለ? ሁሉም ነገር እዚህ ጋር ማውቃት ይችላል ማለት አነስኩብሽ ማለት ስታመን ምናምን ለአንቺ እንተናገሩ አድርጎናል ግን አይደለም። ያ ለምንድን ነው እዚህ ጋር ሌላ ነገር የምታስበው? ታፍሪብኛለሽ ነው ለምን አፍርባለሁ እኮ ስለማፈር አይደል? ገባክ አይደለ? በቃ እኔ እናንተ ያለን ነገር እዚህ ጋር ማውቀው አለበት። ካንተ ጋር ያለኝ ጊዜ በጣም እየሰለቸኝ ነው፣ እየደበረኝ ነው። ቀልሽን ከሆነ አሁን ያለውበት ነገር ጥሩ አይደል እና ቢያንስ እስከመለስ ትንሽ እየታገሰሽ ማውራት ከቻል ምንም ጊዜ መስጠት እኮ አያስፈልግም። ነገን ብትጠይቅኝ ይሄ ነው፣ ከነገ ወዲያም ብትጠይቅኝ ይሄ ነው ምላሽ። እኔም ጊዜን አታቃጥልብኝ። ያኔ ቪዲዮ አንደኛ ነገር ኪያ የከፈትኩበት ምክንያት ፍቅረኛዬ ከሱ ጋር ያለሽን ነገር ቋጪ ስላለኝ ፍቅረኛዬ እወድሃለሁ ባይዘው ላስተስክ ብዬ ነው እና ለአይና አይዲያ ስገባ ገብቶሃል አይደለ? ተረድተኛል። ገባክ? ራሴን ሊያመኝ ነው ቃል ይልሽ ለማንኛውም በደንብ አስብበት። ጨርሰናል። አባቴ እኔ ፕራንክ ነው። ደግሞ ሲያቃጥል ወይኔ ጉዴ ፈላ። ሲታመም ጠብቀሽ አልፈልግም በጣም ሳየው ደነገጥኩኝ። ወይኔ ጉዴ ፈላ። አባቴ ይቅርታ ማርያም ተለዋወጠብኝ እኮ ደርሽ ምባውን ጠባረሽው ተካክቶልናል። እንደውም ሁሌ ፍራንክ ታደርገኝ የለም እንደው ላንቃክ ብዬ እኮ ነው። ደግሞ ቅድሞ ስላልደወልክልኝ በቃ ዛናንድ በዛ ብዬ እኮ ነው። ደግሞ ካላነስ እኮ ነው ልጠብቅሽ ብዬ ነው አይደል? የሚያባል ከበደ ፋሚሊቲ ተሳክቶልኛል። ግን ማርያምን አሳሰለኝ ይረሳል ለቆም ራሱ አልኩኝ ማለት ነው። ተሳክቶልኛል ፋሚሊ ሁለት ቀን አስለቀሱኝ አባቴ ያለ ሁለት ቀን አስለቀሱ። ለዚህ ነው ደግሞ ዛሬ ተስለቀስልኝ አስለቀስኩ። ታሽብኝ ነው ቪዲዮ መስራት ያለኩት እናንተ አይደለም ተደበርንሽ ነው ከነገ ወዲያ እኮ እነሳል። አይ ከዚህ በኋላ እኮ ማጣት የሚባል ነገር የለም አይደለ? ጨርሰናል። እነሱ ማርያምን አሳዘነኝ። አትረሳለ ፊት ተቀያየረ። እኔ የፈለግ ቢሆን እንዴት ባንተ ጨክናለሁ? አይ ወዲ ነው እንደዚህ ላይ ሚስተር ነው በጣም ሚስተር ምንድን ነው ሚስተር እንማለቃለ ኧረ ተይው ተይው እዚህ ይሄን አጨም ደመራችሁ ይሁን ብቻ ወይኔ አሞታል። ማርያም ራሱ በጣም ነው የሚያቃጥለው። ማውራት ለግድ ነው ያወሩት። ከእኔ እኮ ማለት ነው ከፋሚሊ ኩል አንቀት ላስደንግጥ ለፋሚሊ ራሱ ቅድም እያልኳቸው ነበር። ተሸኘኝ ነው ጋይስ በዛው ተሸኘኝ እንዴ አባቴ እንዴ ደግሞ ይነሳል ማወራው ጠፋብኝ። እንዴ እንዲያረጋኝ እኮ እኔ ራሴ ታወቀኝ እኮ ያለው እኮ ፕራንክ እንደሚሆን አውቄያለሁ እኮ ግን እንዴ አመረዙ ተኮሳተርኩበት ይነሳል። አይ ከኔ እንደዚህ መኮሳተር ይችላል። ፋሚሊዎች እንዴት አረጋችሁ? የትወና አቅሜ እንዴት አያችሁ? ተገኝታለ ተጥሙኛል። እኔ ምን እንደፈለ በቃ ቪዲዮ ልብሎች በቃ ቸግረው ካልሽ እሺ እንዳይተለቀስብሽ ለካ ብያለሁ።
እንዴት ፈለልኝ? አይ እና እንግዲህ ፋሚሊ ደሙ ቀጠለሽ ተገላገልሽ። ወይኔ ጉዴ ፈለ። የምር አንተ ልጅ የለም እኮ ከስቷል እኮ ጠቁሯል። ጃኬቱ ጋር ተመሳሰልኩባት። አይለኝም። የትኛው ነው? ይሄኛው ነው። አትሳቅስ። እንከባበር። ሰምተኛል አይደለ? እንከባበር። ቀልድ የለም በሱ እንግዲህ ፋሚሊዎች ዛሬ ኪያን ፍራንክ አድርገናል። እንግዲህ እንደምታዩት በጣም ታሟል። ምን ያባት ያደለው የሆነ ነገር ሰርቶ ሰው በከሰልም ሰርቶ በኩበትም ሰርቶ ይመጣል። ማንደጃ እንዳላቸው ነገር ማንደጃ ይልለዋል እንዳለ እድሜ ፓፒ የሚሰራው ሽሮ ነው። መከራችን በሽሮ መከራዬን ነው የሚያበላው። ኧረ አንተ በእናትህ አተር ያሰራ እድሜ ልኩን ሽሮ ነው የሚያበላው። አተር ይለኛል። አተርም አንዴ በሽሮ መልክ ያመጣዋል፣ በልጫ መልክ ያመጣዋል። በቀይ መልክ ያመጣዋል። አቤት አቤት የኔ ሚስት ታድላችሁ። ሽሮ ምን ማለት ነው? በአንድ ድስት ሁለት ሰጥ የሚሰራ ወይኔ ግን ፓፒ ማርያም በጣም አሙቷል እኮ እንደዚህ እስኪ ምንድን ነው የምትጠብቀው? ቆይ አሁን ይኸውላችሁ ምንም አያስፈልግም። ሁለታችሁም ጋር ለሽሮ የኔ ፊት በቂ ነው። ለማን ተክተክ ብያለሁ። ዝም ብላችሁ እንግዲህ ፋሚሊዎቼ እንግዲህ ዛሬ የምር እየከበደኝ የሰራሁት ፕራንክ ቢኖር ይሄ ነው። ማርያምን ፊቱን ሳይሆን ሳለ ተቀያየረብኝ። ያልክስም ነገር ሆነብኝ። እንዴ እኔ እንዴት ማን ተጨክናለሁ? ችግር ተረጋጋ። ቀጭኑ ተረጋጋ። ሰማኝ። እና እንግዲህ ፋሚሊዎቼ የዛሬ ቪዲዮ ይመስል ነበር። እንግዲህ የገባችሁ ኮሜንት ላይ ኪያ እግዚአብሔር ይማርክ በሉልኝ። በጣም ታማኝ ባለፈው እረስቸው ባለፈው ኮሜንት አይቻለሁ። ሁሉም ደስ ይላል ኮሜንታቸው። እግዚአብሔር ያክብራችሁ፣ ፈጣሪ ያክብራችሁ። እንግዲህ ዱዓ የምታረጉልኝም ዱዓ አድርጉልኝ። እንግዲህ ዱዓ እያረጉልኝ ነበር። ተሽሎኛል። አሁን እንኳን ምንም ማለት አንድ ሳምንት ሆኛ ኖርማል አረፍኩ። ለመልካም ነው፣ ለማንኛውም ለበጎ ነው፣ ለመልካም ነው። ችግር ያደረ በግልኮስ ወፍሮ ይወጣል። እኔ ቤት ግልኮስ ተደርጎ ተደመጠው ቁልጭ ስልብኝ ጋይስ መጣና ከልዱ ሰዎች ናቸው። እንዴ ምን ላድርጋችሁ? እንዴት ምን ልግባባው? ቆይ መጣልሽና ቁልጭ አለ። ቁልጭ ከምትል ናና በዳቦ ግልኮስ ብቻዬን አልበላም ብዬ ነገርኛ እየማረተበት ነው። ፓፒ አልገባህም? ሲባል የሆነ ልጅ በእናትሽ በሁለት ሜል እንዳሙ ልታርገሽ እኮ ቦጭ ማለት ነው። ገኛል ፓፒ መልስ ብታስፈልጋል የማያስፈልገው ማረም ተስ እንደ አፉ መቋጠር ነው። አንተን የምር ለምታሳዩን ፍቅር ፈጣሪ ያክብርልን እና ባለፈው እንግዲህ ለሁላችሁም መልካም ምኞት ለገለጻችሁልኝ ፈጣሪ እንግዲህ መልካም ቦታ ያውላችሁ፣ መልካም ነገር ያሳያችሁ። የልጅ ምርቃት ይደርሳል። የልጅ ምርቃት እንግዲህ ፋሚሊዎች የዛሬን ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ያማቃጠሉ እኔ ተስማምቶኛል፣ ግን ዛሬ ትንሽ አሳዘነኝና ግን ብቻ እንቀጥልበታለን። ምክንያቱም እድሜ ልኩ እንዳቃጠለኝ ነው። እኔም ዛሬ ላቃጥለው ብዬ እንግዲህ እኔ የመሰለ ፕራንክ ያን አሳብጀዋለሁ። ብቻ ወዳችኋለሁ። ፎሎ፣ ላይክ፣ ሰብስክራይብ ማለት ታመሜም አልተውኝም። እነዚህ ቹቸሽ ይሻላል አንደኛ ከለገልኝና እና እንግዲህ ፋሚሊዎች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንግዲህ ቪዲዮ ከወደዳችሁ ደንብ ያቃጠልኩትኝ እመጣለሁ። ቻው በላችሁ። በቃሽ። ለማንኛውም እንወዳችኋለን። ከዛ ፎቶሽ እንደዚህ ብሎ እኮ አነሳኝ እኮ ባለፈው ሆስፒታል ማርያምን እንደዚህ መጣና ፎቶ ጉድህንማ ፖስት አለው ብሎ ሲመጣ እንዲሁ እየጠበኩት ከዛ ሳላስበው ያነሳኝን ነው የፖስተው። ሳላስበው ዝቅ ብዬ ያነሳኝ እንዲሁ እየጠበኩት ይብሳል። እንግዲህ ፋሚሊዎች እንወዳችኋለን። በሌላ ቪዲዮ እስክንገናኝ